ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ፊደላትን ቃላትን ማንበብና መጻፍ ማለት ነው። ከዚህ ላይ እንደምታዩት ካሁን በፊት የሰራሁላችሁ ባለ ሁለት ሆሄ ቃላትን ነው የሰራሁላችሁ። በዛሬ ትምህርታችን ግን ባለ ሶስት የሆኑ ሆሄ ቃላትን ነው የማስተምራችሁ። እዚህ ላይ እንደምታዩት ሁሎችም እንደምታዩት እዚህ ጋር ባለ ሶስት ናቸው። ባለ ሁለቶችን ካነበባችሁ በጣም ቀላል ከሆነላችሁ፣ አንዳንድ ልጆች ደግሞ በዛ ሲሉ ፊደላቶቹ በአንድ ላይ አገጣጥሞ ለማንበብ በጣም የምትቸገሩትና የሚከብዳችሁ ነገር አለ ማለት ነው። ቀጥታ ወደ ቪዲዮ ከመግባታችሁ በፊት ላይክ እና ሰብስክራይብ፣ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ለሌሎች ደግሞ ሼር በማድረግ ቪዲዮውን ጀምሩ። ስለዚህ ከዚህ ላይ ሁለቶቹን ከአንድ ላይ ከዛ ደግሞ ከዚህ ላይ ክፍተት አድርጌ እየጨመርኩት አለ። ይሄኛው በምክንያት ነው። ምንድነው ለእናንተ እንዲገባችሁና ለጀማሪዎች በጣም ቀላል መንገድ ስለሆነ ነው ማለት ነው። ይህንን ቪዲዮ ካያችሁ በጣም አንድ እርምጃ ከፍ ማለት ትችላላችሁ ለማንበብ ማለት ነው። ስለዚህ ከዚህ ላይ አሁን ሶስት ሲሆኑ ሶስት ጊዜ እንናገራለን ወይም አፋችን ይንቀሳቀሳል ማለት ነው። ከዚህ ላይ እነዚህ ባለ ሁለት ናቸው። ከዛ ይችን ስንጨምራት ባለ ሶስት ትሆናለች። አሁን ከዚህ ላይ ስናነብ ተራ ይላል ማለት ነው። ስለዚህ ባለ ሶስት ስናደርገው አንድ ነው የምንጨምረው፣ ራ የሚለውን እንጨምርበታለን። ተራ ከሚለው ላይ ራን ስንጨምር ተራ፣ ከዛ ራ፣ ተራራ ብለን እናነባለን ማለት ነው። ስለዚህ ሶስት ከሆኑ ሶስቴ መናገር አለብን። ሁለቴም መሆን የለበትም፣ አራቴም መሆን የለበትም። እዚህ ላይ ያሉትን ሶስቶቹ የራሳቸው ድምጽ ስለያዙ መጥራት ያስፈልገናል ማለት ነው። ከዚህ ላይ ደግሞ ተስ ይላል። ከዛ ፋን እንጨምራለን። ተስፋ ብለን እናነባለን ማለት ነው። መራ ከዛ ራ፣ መራራ እንደዚህ ተሆኖ አይጻፍም፣ ክፍተት አይደረግም። እናንተን ለማስረዳት ያደረኩት ነው ማለት ነው፣ ቀለል እንዲልላችሁ። ስለዚህ እዚህ ላይ የሚያመለክተው ምንድነው? በጣም በሚበዛባችሁ ሰዓት ፊደላቶቹን ከፋፍላችሁ ማየት ማለት ነው። ሁለቱን አንዴ ታነቡና ከዛ ደግሞ ቀጣዩን መጨመር ማለት ነው። ልክ ይሄኛውን ዘዴ እንደተጠቀሙ ብዬ ነው። መረጠ በአንድ ላይ መረጠ ብለን እናነባለን። ከዚህ ላይ ሰባ እንልና ማንን እንጨምራለን? ሰባት ብላችሁ ታነባላችሁ ማለት ነው። ከዛስ ስፋ ከዛ ስፋት ከዛ ለማ ከዛ የምንጨምረው ማንን ነው? ዳ ስለዚህ ለማዳ ብለን እናነባለን ማለት ነው። ከዛ ደረ የምንጨምረው ማንን ነው? ደረሰ የመጀመሪያዎቹ ባለ ሁለት ናቸው። ከዛ ባለ ሶስት ለማድረግ አንድ ፊደል እንጨምራለን ማለት ነው። ስለዚህኛው ደረሰ ብላችሁ ታነባላችሁ። እዚህኛው ጋር ከላይኛው ጋር ተመሳሳይ ነው። ደረ ሁለቱም ተመሳሳይ ነው። ከዛ ይችኛዋ ማነች? ደረቅ ስናነበው ትርጉም እንዲሰጠን ማድረግ አለብን። ወይ ላላ ማድረግ አለብን፣ ወይ ጠበቅ ማድረግ አለብን። ስለዚህ ደረቅ ላላ ስናደርገው ትርጉም ይሰጠናል። ደረቅ ሳይሆን
ደረቅ ከአነጋገራችን ማስተካከል ማለት ነው። ሶ ይሄን ይመስላል ማለት ነው። ቀጣይ ስንሄድ ከዚህ ላይ ቆስ 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 ይላል። ስንጨምራት ይችን ጣ ቆስ ብለናል አይደለ? ቆስ ጣ ቆስ ጣ ቆስጣ ብለን እናነባለን። ተል ተል ምንጨምረው ማንን ነው? እኛው ባ ባ ተል ብለናል። ተል ባ ተልባ ተልባ ብላችሁ ታነባላችሁ። ሰ ሰ ዎ ሰ ዎ ምንጨምረው ማለት ነው? ች ች በአንድ ላይ ሰዎች 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 ብለን እናነባለን ማለት ነው። ልባ 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 ከዛ ምን እንጨምራለን? ም በአንድ ላይ ልባ ም ልባም ልባም ብለን እናነባለን ማለት ነው። ቀጣይ አባ 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 ማነው ይሄ? ቷ ስምንተኛ ላይ የሚገኘው የተቤተሰብ ነው። ስለዚህ ቷ ይባላል። አባ ቷ ቷን እንጨምራለን። አባ ብለን ነበረ። ቷን ስንጨምር አባቷ አባቷ እንላለን ማለት ነው። ይሄኛው ደግሞ እ ነው። ስድስተኛ ላይ ብዙ ልጆች አ ብላችሁ ትጠሩታላችሁ። እኛው እ እና አ የተለያዩ ናቸው። አ የመጀመሪያው ላይ ያለው ነው። ስድስተኛ እና እና ይችን ማን ነበር ያልናት? ቷ ብለናል ከላይኛው ማለት ነው። ስለዚህ እና ቷ ብላችሁ ትጽፋላችሁ በዚህ መንገድ ማለት ነው። ከዛ ቶ ቤቶ ቤቶ ከዛ የምንጨምረው ቺ ነው። ቺ ይሆናል ማለት ነው። ቤቶ ቺ ቤቶ ቺ የመጀመሪያውን አንለቅም። ስለዚህ ቤቶ የሚለውን ሳንለቅ ችን መጨመር ማለት ነው። ቤቶች ቤቶች። ኦኬ ከዛ አሁን ይችኛዋ ሰ የምትሏት ብላችሁ የምትጽፏት የምታነቧት ልጆች ይችኛዋ ከላይ ዘንበል ያለች ምልክት ካላት ስ ነች። ስድስተኛ ላይ ማለት ነው። ሰ ቀጥ ያለች ናት ከላይ ማለት ነው። ስለዚህ መጨረሻ ላይ የምንጨምረው ረ ይሆናል ማለት ነው። ስለዚህ አስር ብላችሁ ትጽፋላችሁ ማለት ነው። ቀጣይ የምናገኘው ቀና ቀና ከዛ ትን እንጨምራለን። ቀናት ወይም ቀናት ሲላላና ሲጠብቅ ሁለት አይነት ትርጉም ስለሚሰጥ ቀናት ወይም ቀናት ማለት ትችላላችሁ። ተማ ማንን እንጨምራለን? ሪ በአንድ ላይ ተማሪ ብለን እናነባለን ማለት ነው። በጣም ቀላል ነው። ያው ከፋፍላችሁ አለማየት ነው ከበድ የሚያደርጋችሁ እንጂ በመጀመሪያ የመጀመሪያ ፊደላቶችን ወይም እያንዳንዳቸው ታያላችሁ ታነባላችሁ። ከዛ 3 ከሆኑ ሁለቱን አንዴ ታነቡና ከዛ ሶስተኛውን መጨመር ነው ማለት ነው። ቀለል እንዲላችሁ በደንብ እስክትለምዱት ድረስ። ይሄኛው ጋር ስንሄድ ወዳ ምንጨምረው ወዳ ብለናል አይደለ? ወዳጅ ከዛ ቀል ቀጣይዋ ቀል ብለን ነበር። ቀልድ ብለን እናነባለን። አዋ
አዋ ምንጨምረው ማንን ነው? ሽ ሸ ሳይሆን ሽ ስድስተኛ ላይ ሽ አዋ ሽ አዋ ሽ አ ባ አባ አባ ይ ምንጨምራት ይ አባይ አባይ። ኦኬ ቀጣይ ሀሳ 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 ብ ሀሳ ብ ሀሳብ ብላችሁ ትጽፋላችሁ ማለት ነው። ቀላ 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 ል ምንጨምረው ማለት ነው? ል ቀላል ቀላ ል ቀላል ቀላል እንደዚህ ትጽፋላችሁ ወይም ታነባላችሁ ማለት ነው። መሬ መሬ ወይም መሬ መሬት ት መሬት 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 ይህንን ይመስላል ማለት ነው። ነገር ግን በትክክለኛው ሲጻፍ እዚህ ላይ ክፍተት ያደረኩት እናንተ ግልጽ እንዲሆንላችሁ ነው እንጂ ልክ እንደዚህ ማለት ነው። ክፍተት አያስፈልገውም። ለምሳሌ የመጀመሪያው ተራራ ይላል። ተራራ ተስፋ መራራ። ስለዚህ እዚህ ላይ ክፍተቱን እናስወግዳለን ማለት ነው። መረጠ መረጠ ልክ እንደዚህ ነው የሚጻፈው። ሰባት ሰባት ይህንም ክፍተቱን እናስወግዳለን ማለት ነው። ስፋት ስፋት ኦኬ። ለማዳ ለማዳ ልክ እናንተ የምትጽፉት በደንብ ከገባችሁ በኋላ በዚህ መንገድ ነው። ደረሰ ደረሰ ኦኬ። ደረቅ ደረቅ ከዛ ቆስጣ ቆስጣ ተልባ ተልባ ሰዎች ሰዎች ልባም ልባም አባቷ አባቷ እናቷ እናቷ እነዚህ ሙሉዎቹ ባለ ሶስት ናቸው። እንደምታያቸው ባለ ሶስት ሆሄ ቃላቶች ይባላሉ። ቤቶች ቤቶች አስር አስር ሐኪም ሐኪም ኦኬ። ቀናት ቀናት ተማሪ ተማሪ ወዳጅ ወዳጅ ቀልድ ቀልድ አዋሽ አዋሽ አባይ አባይ ሀሳብ ሀሳብ ቀላል ቀላል መሬት መሬት። ቤተሰቦች የዛሬ ትምህርታችን ይህን ይመስላል። ዛሬ ያየናቸው ባለ ሶስት ሆሄ የሆኑ ቃላቶችን ነው ያየነው ማለት ነው። ለጀማሪዎች የሚሆን በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እናንተ ደግሞ ይህንን እየጻፋችሁ በቴሌግራም ላኩልኝ፣ እኔ አርምላችኋለሁ፣ የእጅ ጽሁፋችሁን አይላችኋለሁ ማለት ነው። ሁሌም ቢሆን በደንብ መከታተልና መለማመድ ይኖርባችኋል።
ቪዲዮ ተመችቷችሁ ከሆነ ላይክ ማድረጋችሁን እንዲሁም ሰብስክራይብ ለሌሎች ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንደነዚህ የመሳሰሉ ለጀማሪዎችና ለመካከለኛም የሚሆኑ ተማሪዎችን ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።